ሰላም ሰላም ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁልኝ? እናንተ ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ጋርስ እንዴት ነው? እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቅመሞቼ እንዴት ናችሁልኝ? ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ አዲስ ነገር ይዤላችሁ ነው የመጣሁት። ያው ከዚህ በፊት ስለነሱ ሰርችላቸው አላቅም ነበረ። ዛሬ ደግሞ አዲስ ነገር ይዤ ነው የመጣሁት። እንደውም ምንድን ነው ይዤላቸው የመጣሁት ምንድን ነው ስለ ውብዬና ስለ ናሆም ነው ይዤላቸው የመጣሁት ማለት ነው። እነሱ ሁለቱም ጥንዶች በጣም ጎበዞች ናቸው። በጣም ለትዳራቸው እንትን ናቸው፣ ቁጡብ ናቸው። በትዳራቸው ውስጥ ብዙ ነገሮችን አሳልፈዋሉ። ደግም ጥሩም ብቻ አለ። ጥሩ ጎናቸውም አለ። በጣም የማየው እኔ ጥሩ ጎናቸውን ነው። ምክንያቱም ያው እንደዛ እንትን እያለን ነው እንትን የምንለው ማለት ነው። ጥሩ ጎናቸው ማለት መጥፎ ጎንም አለ። ያው የስራው ባህሪ ነው የሚመስለኝ እና እናንተ እንዴት ናቸው? ሰላም ነው ወይ? ሁሉ ሰላም። ቅመሞች ልብስ እያጠብኩኝ ነው። እንግዲህ ቅመሞች ነው እኔ እንትን የምለው በብዛት ቅመሞች እና እንግዲህ እስቲ የውብዬና የናሆም ተከታዮቹ እስቲ ቅመሞችን እችን ቅመም እስቲ እንደምታበረታቱኝ ተስፋ አደርጋለሁ እና ፎቅ ስበር ሆኜ ነው ማነሳላችሁ ምቀርጽላችሁ ማለት ነው ውዶቼ። ያው በእኔ ቦታ የሆነው ብቻ ነው የኔን ስሜት የሚረዳው። እኔ የእኛን ስሜት የሚረዳው ሸቃላ የሆነውን ብቻ ነው፣ ወይ ደግሞ ከዚህ በፊት አሳልፎ ከዚህ በፊት ሰርቶ የመጣ ሰው ነው የእኛን ስሜት የሚረዳው። ገባችሁ? እንደዚህ ተጨናንቀን እንደዚህ እንትን ብለን ሰርተን በኋላ ደግሞ እንትን ሳይል ሲሆን ያስጠላል፣ ያናድዳል፣ ተስፋ ያስቆርጣል። ግን እግዚአብሔር ይመስገን ምንም ተስፋ አልቆርጥም እኛ ሸቃልቶች ማለት ነው። እና በነገራችን ላይ ሸቃልቶች ስላችሁ ቅር እንዳላችሁ እኔ ያው ምንም መስሎ ስለማይታየኝ ነው። እና ስለ ውብዬና ስለ ናሆም ዛሬ እንግዲህ ተጣሉ፣ በጣም ተጣሉ፣ ተጨቃጨቁ እና ግን ጎበዞች ናቸው። እንዴት ነው ስራው የስራው ባህሪ ነው መጣላት ያለባቸው። የግዴታ ካልተዋሸ የግዴታ ካልተጣሉ እይታ አይኖራቸውም። ገባችሁ? እኛ በእነሱ ዙሪያ ሀሳብ አስተያየት እንሰጣለን። ያው ውብዬ በጣም ጎበዝ ልጅ ናት፣ በጣም ታታሪ ናት፣ በጣም ጎበዝ ናት። ብዙዎችን ቻሌንጅ አሳልፋለች ከናሆም ጋር። ሁለተኛ ልጅ ሲወለድ በጣም ተጣልቶ ነበሩ። አሁን ግን እግዚአብሔር ይመስገን አንድ ላይ ሆነዋል። ሌላ ደግሞ ምንድን ነው በቀደም ዕለታ እስቲ መጡብኝ። በቀደም ዕለታ መኪና ገዝቶላት ነበረ፣ ለሷ ማለት ነው ለውብዬ መኪና ገዝቶላት ነበረ። ለውብዬ መኪና ገዝቶላት ነበረ እንትና ናሆም መኪና ሸልሞላት ነበረ። እንግዲህ እሷም የእንትን ሀብል የአንገት ሀብል ሸለመችው። ያው ደስ ይላል። ብቻ በመስራታቸው በመለወጣቸው እጅግ በጣም ደስ ይላል። እኛ እኮ ስራቸውን አልጠለንም። እኛ እኮ ለምን ስራቸውን ይሰራሉ አላልንም። አሁን ስራቸውን ለምንድን ነው በትክክል የማያሳዩ ነው። አሁን በውብዬ ላይ አለ መጥፎ ጎኖች፣ በውብዬ ላይ መጥፎ ጎኖች አሉ። በአብርሽ ጋርም እንደዛው። ትክክለኛውን ለምንድን ነው የማያቀርቡልን? ለእኛ ለዶንሴቻቸው ትክክለኛ ለምንድን ነው የማያቀርቡልን? ለእኛ ስሜት ለምንድን ነው የማይጨነቁልን? ለእኛ ለምንድን ነው ጥሩ አሁን ትውልድ ጥሩ ነገር ይዞ እንዲያድግ ጥሩ ነገር ማስተምሩ ነው ከነሱ ጋር ምጉታችን እኛ። እነሱ ደግሞ በቃ እንደዚህ እንትን ነገር ላይ እንደዚህ ውሸት የተቀነባበረው ላይ በቃ እንትን ብለዋሉ። በቃ ጭንቅላታቸውን ወደዛ መርዞታሉ። አላቅም፣ እኔ እውነት ለመናገር አላቅም ምን እንደሆነ። ይሄ ምንም ግራ ያጋባል። ገባችሁ? አላቅም። በቃ እውነቱን ይዞ ለምን ከእውነት ጋር ለምን አይሄዱም ነው። እኛ
ትክክለኛውን የሚሆነውን ነገር ለምን አይሰሩልንም ነው በቃ ያለው። ስለ ውሏቸው፣ ስለ ስራቸው፣ ስለ ሁኔታቸው፣ ስለ ቤታቸው፣ ስለ ትዳራቸው ብዙ ነገር የሚሰራ ነገር አለ። የግዴታ ባልና ሚስት ሆኖ ተጣልቶ ካልሆነ አናይም፣ ኦዲየንሱ አያይም አይደለም። ነገር ግን እኔ ለምን እንደሆነ አላውቅም። አሁን ስለ እነ ውብዬ ዳው በጣም ይጣላሉ፣ ነገር ግን ይታረቃሉ። አሁን የናሆም እናት በጣም ነው የምትገስጸው እሱን ማለት ነው። በጣም ነው የሚገስጹት፣ በጣም ነው ስርዓት የሚያስይዙት። ልጅቷን እንደዚህ ለምን ታሰቃያታለህ እስከሚሉ ድረስ ማለት ነው። እሱ ደግሞ እናትየውን ያከብራል። በጣም ቁጥብ ልጅ ነው፣ ይሰማል። እና ያው ስመለከተው ግን የስራው ባህሪ እንደዛ ነው የሚያደርገው ይመስለኛል። እኔ ግን ውሸት ባይዋሹ ጥሩ ነው። ግን ለትዳራቸው ያላቸው አክብሮት፣ ናሆምም ቢሆን በጣም ደስ የሚል ሰው ነው። በጣም ለኦዲየንሱ ክብር ያለው ነው። እና አሁን ደግሞ የሆነ እንትን እጣ ምናምን ይቆርጣሉ። የመኪና እጣ አላቸው። እሱን ደግሞ ጀምረዋሉ። ረዥም ጊዜ ሆኗቸዋል መሰለኝ። እኔ ስንት ጊዜ እንደሆነ አላወቁም፣ ግን ይቆርጣሉ። ልክ እንትን እንደሚቆረጥ ማለት ነው። ይሄ እና ይሄ ቤት እጣ የሚወጣው ላይ እሱን እንደሚቆረጥ ለእጣ ያስቆርጣሉ እና ይጥራሉ። ጉብዞች ናቸው። በጣም ነው የሚጥሩት። እሱም በፊናው እሷም በፊናው። ይሄንን እንደግፈዋለን እኛ ተመልካች፣ እነዚህን እንደግፋለን። ግን እነዚህ የጠገቡት ደግሞ እንትን ሲሉ ሲጨማለቁ፣ በቃ እንደዚህ የታየውንም መልሶ ሲያሳዩን ራሱን ደጋግሞ እንትን ሲሉት ያስጠላል። እኛ ዳና ነገር በቃ ለየት ያለው ነገር እንዴት ነው አንድ ላይ ሆኖ ፍቅር እንዴት እንደሆነ፣ ትዳር መኖር እንዴት እንዳለበት፣ ትዳርን ተቻችሎ መኖር እንዳለብን፣ ነገሮችን ማስተካከል እንዳለብን፣ አንዱ ውሃ መሆን፣ አንዱ እሳት ከሆነ አንዱ ውሃ እንደሚሆን፣ እነዛን ነገሮችን እናት አባት እንዴት ነው የሚከበር፣ ለእናት ለአባት ምን ያህል ቦታን መስጠት እንዳለበት፣ ያንን እነዚህም ብዙ ነገሮች አሉ የምንሰራው ነገሮች። ኢትዮጵያ ውስጥ ደግሞ ብዙ ነገር የሚሰራበት ቦታ አለ። ኢትዮጵያ እግዚአብሔር ይመስገን አሁን በተለይ በጣም አሪፍ ሆናለች። ለእንደዚህ ለቪዲዮ ብዙ ነገሮች ደስ የሚል ነገር ቦታዎች ኢትዮጵያን ሀገራችን ራሱ ቢቀርጹልንስ ቢያሳዩንስ፣ እንደዚህ ንዝንዝ ከምንሰማ ለሀገራችን ብናይ ምን ችግር አለ? ቪዲዮ ላይ ሀገራችን ብናይ ይሄ እንደዚህ ቦታ ነው፣ ይሄ እንደዚህ ነው ቦታ ነው ብሎ ቢቀርጹልን ምን ችግር አለው? ሀገራችን እናያለን። አሁን ሀገሩን የምናፍቀው ሰው ብዙ ሰዎች አለን። ነገር ግን ንትርክ ካልሆነ በስተቀር አይታየላችሁ ይሁን ዩቱብ አይከፍልም እንደተባለ ሰው እኔ ምንም ሊገባኝ አልቻለም። እሺ ወገኖች፣ ለማንኛውም እኔ ለቅመሞች ነው ማስጠንቀቀው። ምንም ነገር እንትን እንዳትል፣ አትረበሹ። እነሱ የስራው ባህሪ ነው። እሺ እህቶቼ፣ እናንተ ምንም ነገር መረበሽ የለባችሁ። እነሱ የምትከታተሉት እና ሩታንም ይሁን እና ውባለምንም ይሁን አትረበሹ። እሺ ውዶቼ፣ እነሱ ስራቸውን እየሰሩ ነው። ዶላሩ ጣፍጧቸውን በዶላሩ በጣም ብዙ ነገር እየሰሩበት ነው። እኛንን እዛ ያለንበት ቁጭ እንዳለ እነሱ ሄደዋሉ። ብቻ ይሁንላቸው፣ ይሳካላቸው፣ ይቅናቸው። የልጆች አባት ልጆቻቸውን የሚያሳድጉ ናቸው። በተለይ እነ ውብዬና ናሆም የልጆች አባት ናቸው። ደስ ይላሉ። በቃ ብቻ አሪፍ ነው። እኔ ተመችቶኛል። የእነሱ እንትናቸው በጣም ስለምወዳቸው ነው ዛሬ ደግሞ ቪዲዮ ልሰራ እየተነሳሁት ማለት ነው። እስቲ የእነሱ ቤተሰብ አበረታቱኝ፣ ላይክ እና ሰብስክራይብ እንድታደርጉልኝ በትህትና ጠይቃችኋለሁ። በተረፈ ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እንገናኛለን። ቻው፣ ሰላም ሰንብቱልኝ።